ቤተሰቦቼ አንድ ቃል በገባላችሁ ነገር ለሰማይ ለምድር እግዚአብሔርን ነው። እኔ በዚህ ዓመት ህያብን እናንተንም ይቅርታ ነው እየጠየቅኩ ያለሁት። በቃ ይቅርታ አድርጉልኝ። ከዚህ በኋላ ይሄን ቤት ልጅ ተመርክክ እየለመንኩሽ ነው። ከዚህ በኋላ በፈጠረሽ በመብርሃን ይሻለው ኤፍሬም ልቀቀኝ፣ በእናትህ ልቀቀኝ። ላሳይሽ እኮ ልቀቀኝ። ኦኬ ቆሽን የኔ ላግዝሽ አንዴ ላግዛችሁኝ አንዴ እያ ሆስፒታል እንሂድ። ሆስፒታል እንውሰድ። እስኪ ዝም በል። በራስህ ችግር ይሄ ሁሉ ነገር እየመጣ መልሰው ሆስፒታል ስማ፣ እዚህ ሰፈር ነው በቀኝ በኩል ገብቼ ቀጥታ ውረድ ነው የተባልኩት ይመስለኛል። ያኛው ነው። ኦኬ ወደዛ አይደለም፣ ይሄ ነው እርግጠኛ ነኝ። እዚህ ጋር ቆሞ ነው የመጀመሪያ ቀን ህያብ እንደዚህ ነው የመጣችው። ከዛ እዚህ ጋር ነበረ ያ ሰርፕራይዝ ቤት ሰርፕራይዝ አረጋት ቀን እዚህ ጋር ነው። ይሄኛው ህንጻ ነውና አራተኛ ላይ ናቸው ነው የተባልኩት። እንግዲህ ቤተሰቦቼ ትላንትና ለምለም አንድ ቪዲዮ ተለቆ ነበር። ትላንትና ለምለም ያለውን ነገር ለማጥራት እየሞከረች ነው። ያው እኔም እየሞከርኩኝ ነው። ቤተሰቦቼ አንድ ነገር መናገር ፈልጋለሁ። ያው እርግጠኛ ባልሆንም ህያብና ሄኖክ የሚኖሩበት ሰፈር አግኝቼዋለሁ። እዚህኛው ቤት ነው አራተኛ ላይ ነው የተባልኩትና ቤተሰቦቼ ትናንትና አብዛኞቻችሁ በጣም ተበሳጭታችኋል፣ ተናግራችኋል ምናምን። ያው ምን እንደምል አላቅም፣ ምን ብዬ እንደምናገር አላቅም። እኔ ማንናችሁም አንቺም ሁላችሁም ኮሜንት ያደረጋችሁ ሰዎች በጣም እንደተበሳጫችሁ እንደተናዳችሁ ያስታውቅባችኋል። ያው ከንግግራችሁ ማወቅ ይቻላልና እኔ ይቅርታውን ነው የምፈልገው። የህያ በቃ ይቅርታ አድርጊልኝ። ይቅርታ ከይቅርታ በላይ ምንም የለም። ጥፋቴን አምናለሁ። ጥፋት አጥፍቻለሁ። ህያብ ኤፍሬም አይሆንሽም ብላችሁ ደምድማችኋል። ዋይ ለምንድን ነው እኔ ማልሆናት? ለምንድን ነውስ እኔ ለህያብ የማልገባት? የልጅነት ፍቅሬ ገብቷችኋል። እንዲሁ በቀላሉ ህያብን ማጣት አልፈልግም። በቀላሉ ህያብ ከኔ ጋር እንድትለያይ አልፈልግም። ዋጋ ከፍያለሁ አውቃለሁ። በማይሆን መልኩ ህያብን አበሳጭቻታለሁ። ልቧን ሰብሬያታለሁ። እክሳታለሁ። በቃ ተናግሬያለሁ። እክሳታለሁ። እኔ ህያብን እባካችሁ እክሳታለሁ። ክፉ ደግ መነጋገር አያስፈልግም። እኔ ህያብን እክሳታለሁ። በቃ እግዚአብሔርን ነው እምላችሁ እምላለሁ። ህያብን እክሳታለሁ። እኔ በዚህ ዓመት ውስጥ የኔ ቤተሰቦች ህያብን የምትወዷት ብዙ ሰዎች አላችሁ። በጣም ተቆጥታችኋል። ትናንትና ምናምን ከኤፍሬም ጋር ለምን ትታረቂያለሽ ምናምን እያላችሁ አስደስታችኋለሁ። በእግዚአብሔር በቃ ይህንን ውለታ ዋሉልኝ። ከቤት ወጥታ ሌላ ቦታ እንድትኖር አልፈልግም። ቤቱን የሰራችው ህያብ ነች። ቤቱን የሰራሁት እኔ ነኝ። ተጋግዘን ነው ቤቱን የሰራ ነው አይደለም። ያፈራችሁን ቤት የሰራችሁን ቤት ለቃ እንድትወጣ አልፈልግም። እኔ ተመለሽ ነው እያልኩ ያለሁት። ሌላ ምንም የተለየ ነገር የለውም። በቃ እንግዲህ ሰው ጠቁሞኝ ሄኖክና ህያብ የሚኖሩበት ሰፈር ደርሻለሁ። ያው ይሄኛውም አይሆንም እርግጠኛ ነኝ። ያለቀ ነው የተባለው ይሄኛው ነው። ነጭ ቀለም የተቀባ ዜብራ ነገር ስለተባልኩኝ ሄኖክና ህያብ የሚኖሩበት ሰፈር ደርሻለሁ፣ አውቄዋለሁና አሁን ቀጥታ አራተኛ ላይ ቤት ቁጥር 106 የተባልኩት ያው ሄጄ አንኳኳለሁ። ያለውን ነገር ማየት ፈልጋለሁና ከቻልኩኝ ዛሬውን ነው ሻንጣውን ይዛ ወደ ቤት እንድትመለስ አደርጋለሁ። በቃ ቤተሰቦቼ አንድ ቃል በገባላችሁ ነገር ለሰማይ ለምድር እግዚአብሔርን ነው የቤቴ ሞገስ ያው ድንግል ማርያምን እጠራላችኋለሁ። እኔ በዚህ ዓመት ህያብን እክሳታለሁ፣ እክሳችኋለሁ የኔ ቤተሰቦች። እኔ የህያብን ብቻ ይቅርታ አይደለም እየጠየቅኩ ያለሁት የእናንተንም ይቅርታ ነው እየጠየቅኩ ያለሁት። በቃ ይቅርታ አድርጉልኝ። ህያብንም ላስደስታት በይቅርታ እኔና ህያብ ወደ ሰላም እንመለስ፣ ወደ መጀመሪያው ፍቅራችን እንመለስ። መፈልገው ነው ያንን ነው። እናንተ የምትፈልጉት ያንን ነው ወይስ ከኔ አለያይታችሁ ሌላ ሰው ልትድሯት አዘጋጅታችኋል ነው? እንደዛ ከሆነ ደግሞ እኔ አይሆንም።
ሁሌ መበጥበጥ ነው የሚሆነው። መበጥበጥ ምናምን ሁሌ ደግሞ ሰልችቷቸዋል አይደል? እንታረቅ እያልኩ ነው እኔ ንጹህ ልብ ይዤ ሂጅ እንታረቅ። በቃ ከአንቺ ጋር ሰላም መሆን እፈልጋለሁ። በቃ ያለውን ነገር እናብርድ እያልኩኝ ነው። እስኪ አሁን እንግባና ወደ ቤት ያለውን ነገር ተከታተሉ። ካሜራማን የመጀመሪያ ቀን በዚህ ወጥተው ባዶ ቤት ነበር ነው የተባልኩትና ቀጥታ ነው የገቡት። ከዛ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እርግጠኛ ነኝ አራተኛ ላይ ህያብና ሄኖክ የሚኖሩበት ቤት ነው እና ያው አፈላልጌ ደርሼበታለሁ ማለት ነው። የሰው ቤት ደፍሮ መግባት ትንሽ ቢደብርም እንግዲህ ሚስቴ የተቀመጠችበት ቤት ነው። ጠያቄ ደርሼበታለሁ። ሚስቴን የማግኘት መብት አለኝ። ማንም ሰው ሊከለክለኝ አይችልም። ይሄንን እሺ፣ ይሄ 90 ነው። በጣም ብዙ ቤት ነው ያለው። እሺ፣ ያው ቤተሰቦቼ አራተኛ ላይ ደርሻለሁ። እንግዲህ በግራ በኩል ነው የተባልኩት። በዚህኛው በኩል ትክክል ነኝ። ያው ቤት ቁጥሩም ትክክል ነኝ። ያው ሚስቴን ለመውሰድ ነው የምመጣው። እኔ ሌላ ግርግር አልፈልግም። ከማንም ሰው ጋር መጣላት መያዝ አልፈልግም። በሰላማዊ መንገድ ሚስቴን እጮኛዬን በቅርቡ ለማግባት የተዘጋጀሁላት ሚስቴን ይዤ ለመሄድ ነው። ሌላ የተለየ ነገር ምንም የለውም። ተከተሉኝ። ይሄ ነው ቤታቸው። እኔ ነኝ። ያ እንዴት ነሽ? አሁን እሱን ጭቅጭቅ አልፈልግም። መግባት እችላለሁ? አልችልም። መግባት አትችልም። ይሄ እኔ ቤት ነው። መግባት ደግሞ አንተ አትችልም። በሩን ክፈችኝ እባክሽን። እባክሽን ክፈችኝ በሩን። እባክህን ገና አዲስ ተከራይ ነኝ። ጎረቤት አትበጥብጥ። እሺ አትበጥብጥ። በር እንኳን ቀስ ብለህ ማንኳኳት አትችልም አይደል? ሁሌ እኔን ጋር እንትን ማለት ብቻ ነው የምታውቀው። ምን ፈለግሽ? ቶሎ በል። እንድትናደጂ። እሺ ቀጥል። እግባ። ውስጥ እንነጋገር ወይስ ምንድን ነው የምትነጋገረው ከእኔ ጋር? ይኸውልሽ ትናንትና ተነጋግረናል። ኦኬ። ከዛ ትናንትና አናግሬ ከጨረስኩ በኋላ ተከትለኝ መተህ ነው አይደል? እሱን ያለፈ ነገር ተከትለኝ መተህ ነው። በቃ ተይው እኮ። እንዴትም ብለህ ቤቴን ልታውቀው አትችልም። ከየት አውቀው ነው የመጣው? እሱን ተይው ያልኩሽ እኮ ነው። ሄኖክ አለ? አዎ አለ እኮ። እንግባ። ታሞ ነው ያለው ሰው፣ ሌላ በሽታ። ኦኬ። ሄኖክ ልጠይቀው ነው የመጣሁት። ይቻላል? ከመጀመሩ አንተ ሄኖክ ልጠይቀው? ምንም አያስቅም። በጣም ነው እንደሚያስቀው። ሄኖክ ጓደኛዬ ነው አይደል? ልጠይቀው። ኤፍሬም ሙድ አትያዝ። ሙድ የምን ሙድ ነው? ጓደኛዬ ነው አይደል? ልጠይቀው። እሺ አንዴ ገብቻለሁ፣ አስገቢኝ። እንኳን ማርያም ማረች። ጎረቤት እንዳትረብሽ ብዬ ነው። ቁጭ በይ። እሺ በደንብ ባህሪን ስለማውቀው ጎረቤት እንዳትበጠብጥ ብዬ ነው። ቁጭ በይ። ውጭ ላይም ከቆለፍኩት ልውጣ። ሄኖክም ታሟል አይደል? መጠየቅ ይችላል። ሄኖክ ስለታመመ አሳስቦ ነው የመጣው። መታመኑን ራሱ አታውቅም እኮ። ቁጭ በይ እስኪ። ማን ያሳየው ቤቱ? አንድ ጥያቄ ልጠይቅ ሄኖክ፣ የሚስቴ ቤት ነው ያንተ ቤት ነው? ስለምን
ስለምታወራ አንተ ከምትጀምሩ ነው እናንተ በማላችን ምን አለን ምን ነበረ? አሁን ለምን ልቻልበት ወንጂ አትረብሽ በእናትህ ከቻልኩት እያስታመምሽው ነው? ያ በአጋጣሚ እዚህ ነበር ታሞ ስለመጣ እዚህ ነው ያለው። እንደዚህ ግን እንክብካቤ አድርገሽልኝ አታውቂም እስከዛሬ። ላንተ ምን አይነት እንክብካቤ? ያው ምናየው ነገር እኮ ማስታወቂያ እንግዲህ ላንተ ማለት ነው አይደለም እንደዚህ አይነት ነገር አይደለም። ላንተ በጣም ብዙ ነገር አድርጌ አልሐቃለሁ። ያ ነገር ስላልገባ ነው አሁንም ይመስለኛል እንደዚህ እንትን እያለ ያለው አይደል? ቁጭ ብለን እንነጋገር። ምንድነው ካንተ ጋር ቁጭ ብዬ የምነጋገረው ነገር ምንድነው? እስኪ መልስልኝ። ቁጭ በያ መጀመሪያ። እሺ ቶሎ በላ፣ ቶሎ ተናገርና ጨርስ እስኪ። ቤታችሁ ያምራል። የምን ቤታችሁ? ቤቴ ነው እንጂ ማንም ቤት አይደለም። ምን ነው ነገር እኮ ቤታችን ቢሆንስ ምን አገባው? ምን ያገባል? እኔ ከአንተ ጋር ቃላት መነጋገር መመላለስ አልፈልግም። ፈልጌ የመጣሁት ህያብንና ህያብን ነው። እሺ ህያብን ፈልጌ መጣሁ። ወደ ቀጠልክበት መሄድ ትችላለህ። ኦኬ ህያብ ሻንጣሽን ያዥና ወደ ቤትሽ ተመለሽ። ወደ የትኛው ቤቴ? ጊዜ መፈቀር አይሰለችም። ወደ ቤትሽ ተመለሽ። ወደ የትኛው ቤቴ? ቤቴ እኮ ከዚህ በኋላ እዚህ እንደሆነ እየነገርኩ ነው ያለሁት። ህያብ ሌላ ችግር እንዴ? ይሄ በሙሉ እዚህ ጋር የሚታየው ይሄ ቤት አርቲፊሻል ነው። አንቺ የገነባሽው ትክክለኛ ቤትሽ ተመለሽ። በራሴ በሰራሁት ቤትማ ምን እንደተፈጠረ እኮ አይተኸዋል አይደል? አትንካኝ በእናትህ። አሁን ላይ መተህ ለማስመሰል ምናምን አትሞክር። እያስመሰልኩ አይደለም። ምን እንደሆነ እንደዚህ እያደረገ እንደሆነ ማለት ነው በደንብ ይገባኛል። ምንድነው? ሚስቴን ፈልጌ ነው የመጣሁት አይደል? ሚስቴ ነሽ። መጀመሪያ ያልታወቀህም ነበር። ሚስቴ ነሽ። ህያብ ብላ አትጥራኝ በእናትህ። ውጣልኝ። ሻንጣሽን ያዢ እንውጣ። ችግር የለውም እና መፈልግ ያለ ዳረ ኖርማል ነው። መምጣት ትችላለህ። የት ነህ? ቅርብ ነህ? ሌላ ችግር ሳይፈጠር ለምን ለመውጣት ሞክረው? ትንሽ ለምን አትወጣለህ? እሺ ኤፍሬም እንጣልኝ በእናትህ። እኔ ከአንቺ ጋር ጭቅጭቅ ምናምን ሰልችቶኛል፣ አልፈልግም። ጭቅጭቁን መጀመሪያ ማን አመጣውና ሲጀመር ውጣ በእናትሽ። አትገፍትሪኝ። እሺ ውጣ። እኔ እንዳንተ አይደለሁኝም። እኔ ሰው መገፍተር አልችልበትም። እያስተማርከኝም የነበርከውም ራስህ ነህ እንጂ እኔ አይደለሁኝም። ውጣ። እሺ መጀመሪያ ይቅርታዬን ተቀበይ። ተቀብያለሁ። ቴንክ ዩ። ይቅርታዬን ከተቀበልሽኝ ሻንጣሽን ያዢና ወደ ቤትሽ ተመለሽ። ይሄ ቤት የራሴ ነው። ከዚህ በኋላ እዚህ ቤት ነው የምቆየው። እዚህ መቆየት አትችይም። ለምን? ስለማትችይ። አንተ ስላልከኝ? እኔ ስላልኩሽ አይደለም። አንተ ስላልከኝ ታዲያ መመለስ የማልችለው? አሁን ወደ ቤትሽ እንመለስ። በቃ ወደ የትኛው ቤቴ? እስኪ መጀመሪያ አስረዳኝ። ኤፍሬም ልቀቀኝ፣ በእናትህ ልቀቀኝ። ላሳይሽ እኮ ልቀቀኝ። ሄኖኬ መሀላችን ባትገባ ደስ ይለኛል። እያመመኝ ነው እና ከቻልክ ውጣልኝ። እግዚአብሔር ይማረ ብያለሁ እኮ እግዚአብሔር ይማረ። እኔ ሰላም እግዚአብሔር ይማረ ማሾፍ ነው። እግዚአብሔር ይማረ ማለት ኤፍሬም እውነት አሁን የመጣበት ምክንያት በደንብ ይገባኛል። ሻንጣሽን ያዢና ቤቱን ለቀሽ ውጪ ይመስለኛል። ያሰብከውም ሀሳብ ተገጣጠመና ጠበቀ። እንደዛ ነው አይደል? አሁን ይኸውልሽ የሰው ቤት እንድበጠብጥ አታርጊ። ለምን አጋጣሚ ሆነልህ? ከቻላችሁ ነውና አስወጡልኝ በእናታችሁ። እንዳይነካኝ ተናገሩ። እያመመኝ ነው። ምን ማለት ነው? ምንድነው ፈልጊው? በሰው ቤት መተህ እኮ ነው ያለው። ከፈለኩኝ ጥበቃ መጥራት ትችላለህ። ምንድነው የምትፈልጊው አንቺ? ከፈለኩ ጥበቃ መጥራት ትችላለህ። የምትፈልጊው ምንድነው? እንድትወጣልኝ ከህይወቴ ከቤቴም ከሁሉ ነገር አብረን እንውጣ። እሺ ወዴት ነው የምሄደው? እኔ አሞኛል። አስወጪልኝ እንጂ ውጣልኝ። አትበጥብጠኝ። እኔ ቤቱን እኔ ለቅቄ ልወጣለሁ ቤቱን። ስማኝ፣ ይሄ እናንተ ቤት አይደለም። ይሄ ሰላም የሰፈነበት ቤት ገብቶሃል? ኦኬ። እኔ ቤት ሰላም ያጣ ቤት ነው። ኧረ በጣም ስለዚህ ሲጀመር ሰው ቤት አትምጣ። ከፈለግ እዛ ውጭ እንተገናኝ። ኤፍሬም ውጣ። የሰው ልጅ ውጣ እስከሚባል ድረስ አይጠብቅም። ውጣ እያልኩ ነው ያለሁት። ተመችቶሻል ነው ይሄ ህይወት ማለት አይሰለችም? በቃ እንደዚህ አዎ ተመችቶኛል። ሰላም በቃ እበላለሁ፣ ጠጣለሁ፣ ተኛለሁ። መሄድ ወዳለብኝ ቦታ በነፃነት ሄዳለሁ። ከዛ መለሳለሁ። ከዛ እንደፈለግኩ ሪላክስ አደርጋለሁ። እኔ ጨቁኝሻለሁ ብያለሁ። እኔ እባክህ
እኔ እኮ የምፈልገው አንቺን ነው አይደል? አንቺነትሽን ነው የምፈልገው። ኧረ እኔ እናውራ፣ ወጣ ብለን እናውራ። አትያዛት እስቲ እጇን ሄኖኬ፣ ልቀቃት። አትያዛት፣ አታስጮኝም። እጩኛዬ ነች። እጩኛዬን እንደፈለኩ የማድረግ መብት አለኝ። አትችልም እንዴ? ማለት ነው አውራት ከፈለክ ልቀቃት። እኔ ሰው ነኝ እንጂ ምንም አይደለሁም። አቅም ያጣው ነኝ፣ እየደከመኝ ነውና ከቻለ እንደፈለክ ሂጂ፣ ገቢ ናይ፣ ውጪ፣ አውሪኝ፣ እንደዚህ በይ፣ እንደዚህ በይ ምትለኝ ዝም ይያለው። ግድ ማስረዳት አይጠበቅብሽም። ዝም በይ በቃ። ስለዚህ ኤፍሬም ሂድ እባክህ። ይኸውልሽ እኔ ስለማፈቅርሽ ነው ቀን በቀን አንቺ ጋር እየመጣሁ እምለምንሽ ይቅርታሽን ፈልጌ። ወይ በጣም አንተ ይቅርታውን ፈልገህ ምናምን ነገር አይደለም አይደለም። በጣም ልክ ይዞክ ነው እልህ ይዞ ነው። ምንም እዚህ ጋር መተህ አታስመስል። በእናትህ ሄደን ባታልቅስ። ምንም የሚቀየር ነገር የለም። ምንም የሚቀየር ነገር የለም። ነገር የሚቀየር ነገር አለ። ምን አስተካክሉ። ምኑን ነው የምታስተካክለው? በመብርሃን ይዤሽ ምኑን ነው የምታስተካክለው? በመጀመሪያ እስኪ መልስ። የተበላሸው ነገር በሙሉ ምንድን ነው ያበላሸው? ጥፋትም ከገባ አንተ እኮ ስትመጣ እኮ ጥፋት እየገባህ እኮ አይደለም የምትመጣው። ጥፋት ይገባኛል። ምን ገባ? አሁን በቃ ልክ ትመጣና ከማለት ውጭ ምን ነገር አታውቅም። ጎረቤት እየበጠበጥ ሄኖክ ይኸውላችሁ እቤታችሁን ያላችሁበት ድረስ አፈላለጌ የመጣሁት አንተን ሳይሆን ህያብን ለመውሰድ ነው አይደል? ህያብ እኮ ከዚህ በኋላ የራሷን የማግኘት መብት የለኝም። ታገኛታለህ። እንደዚህ እየመጣኝ እኛ አትበል። መጀመሪያ ተረጋግተን ማውራት ቻል። ልክ እንደወድ ቆፍጠን ብለህ አውራት። እሺ ቀስ ብዬ ለማውራት ይሰለቻል። ቀስ ብዬ ለማውራት እሞክራለሁ። ከቻልኩ ቃል እጮኛዬን መውሰድ እችላለሁ? አትችልም። ለምን? ምክንያቱም እሷ ፈቃድ ነው ሁሉም ነገር መሆን የሚችለው። እሷ ስትፈልግ ሁሉ ነገር ይሆናል። በለዚያ ምንም ነገር የሚሆን ነገር የለም። ከአንተ ጋር ትከትዩ እያወራሁ ነው። አትናገኝ። አንተ ጋር ለማውራት ነው ከሶፋ የተነሳሁት። በጣም እኔ አልናኩም። ስለዚህ የምነግርህን ነገር ስማኝ። ካለ እሷ ፈቃድ ምንም ነገር ማድረግ አችልም። እጇን መጎተት፣ እንደዚህ ዳውን ማድረግ ምናምን አችልም። ምክንያቱም ምን ያለሁት የእሷ ጠበቃ ነኝ። ይህን ነገር እንድታውቅ እፈልጋለሁ። በክብር ሳወራ በክብር አውራኝ። ገብቶሃል? መጥተሃል፣ አውርተህ የምትፈልገውን ነገር ወሬ አውርተህ ትወጣለህ። አዲስ ገቢ ስለሆን እየረበሽን ነው። በጣም ድምፅ እያሰማ ነው። ለዚህ መታወቅ አንፈልግም። ሰው ቶሎ ማውራት የሚፈልግበትን የመጣበትን ምክንያት አሳውቀን መሄድ ትችላለን። የመጣሁበት ምክንያት አንቺ ፈልጌ ነው። እኔን ፈልጋል። ምንም ድረስ የመጣው እኔና ሄኖክ ምንም ነገር ያለንም። ከአንድም ሁለት ጊዜ እኮ ተናግሬያለሁ። ለአንተም ለእህትም ማሳውቂያታለሁኝ እኮ። ምን ሆነ ነው? እሺ ነው አዛር ልበል። እሺ ነው ተቀበልሽ እና ሂድ። ኮሽን የኔ ላግዝሽ እንዴ? ላግዛችሁ ነው እንዴ? እየም እሺ ነው ለዚህ በኩል ሆስፒታል እንሂድ። ሆስፒታል እንሂድ። እሺ በስነ ስርዓት ተኛ። ሄኖክ እሺ እየዞረኝ ትንሽ ሆስፒታል እንውሰደው ወይ? ተነሳ። ሆስፒታል እንውሰደው። እስኪ ዝም በል። በራስህ ችግር ይሄ ሁሉ ነገር እየመጣ መልሰው ሆስፒታል። ሁሌ ሰው እያሳመምክ ወደ ሆስፒታል ማሯሯጥ ነው አይደል የምታውቀው? ይኸውልሽ እኔ የታመመ ሰው ልበጠብጥ አይደለም የመጣሁት። ልትበጠብጥ ነው እንጂ ልትበጠብጥ ነው። ለምን ሰውተኛ? ለምን ጎረቤት ሰላም ተቀምጠ ነው የምታውቀው አንተ? ሌላ ምንም የተለየ ነገር የለም። እና ታዲያ ሰው ልትበጠብጥ ካልሆነ ታዲያ ምን ለማድረግ ነው ታዲያ የመጣው? እንዴት ነው ራስ እጅ ምንድነው ማውራ? እስኪ መልስልኝ። ምንድነው ማውራ? የመጨረሻ ጥያቄ ነው የምጠይቅሽ። የምን ጥያቄ? አልመለስም። የምን ጥያቄ? እሺ አትመለስ። እሺ አልመለስም አይደል? ሄኖክ አስታሚው በቃ ችግር የለውም። ደስ ይለኛል። እኔ አጠገብ ሆኝለት ግን የምጠይቅሽ ጥያቄ አለ። እሱ መልሽልኝ። በቃ ቁርጤን ንገረኝ። እኔ መመላለስ ኦኬ። የኔ መመላለስ ምናምን ነገር አልሰለቸም። የኔ መከም አልታየህም ነበር። እግዚአብሔር በቃ ማላችን ለምን ሳይቀር ሽማግሌ ሳይቀር ገብተዋል አይደለ? ምንድን ነው የደከምከው? እስኪ መልስልኝ። ምን እያደረክ ደክመሃል አንተ? እዚህ ቤት ምን ታደርጊያለሽ? እዚህ ቤትማ ቤት ነው ተከራይቼ የራሴን ነው። ወደ ቤትሽ ተመለሽ።
ከዚህ በኋላ ይሄ ነው ቤት ልጅ ተመርከክ እየለመንኩሽ ነው። ከዚህ በኋላ በፈጠረሽ በመብራን ይሻለው። እሺ ልካስሽ እኔ እዚህ ሰሆን ስርቅ ለማሰቃየት አልተመቸም ማለት ለማስለቀስ አልተመቸም ይመስለኛል። እሱ እንደምታስቢው አይደለም። እሺ እባክሽን እንደምታስቢው አይደለም። እና ታዲያ ምንድን ነው? በቃ ተመለሽ። የይቅርታ ልብ ንጹህ ልብ ይዤ ነው የመጣሁት። እኔም እንደዛ እንዳለኝ ስለምታውቅ ነው እንደዚህ እያደረክ ያለው። ስለዚህ ሰው ታሞ ነው ያለው። ወጣ ከሆነ ውጣ። በቃ ወጣ ገባ መለስ ምናምን አትበልብኝ እባክሽን። ህያብ